የሚለው ራሱ ቃል ምንድን ነው? እኔ ምን አውቃለሁ? ማፋፈር ነው ምንድን ነው? ትንሽ ማፈር ይመስለኛል። እና ታፍሪያለሽ እንዴ አንቺ? አዎ እንዴ ሴት አይደለሁ እንዴ? እንዴት አላፍርም? ማፈርና ሴት ደግሞ ምን አገናኙ? ያው ብዙ ጊዜ ሴት ልጅ ታፍራለች፣ እንደዚህ ትሽኮረመማለች። ለዛ ነው እንደዛ የሚባል ነገር ነው ሰምቼ አላውቅም። እሱ ግን እያስከፋኝ ነው። ሰላም ቤተሰቦች ደህና ናችሁ ወይ? ሰው የዘራውን ያጭዳል ይባላል። እንግዲህ አቤል ማለት ነው። አቤል የዘራውን እያጨደ ነው። እዛ ጋር ፍቅረኛውን እየተቀማ ነው፣ እዚህ ጋር ሲላላስ ማለት ነው። እና ስጦታዋን ራሱ እየሰጣትን በፊት ስጦታዋን በጥሶ የሚጥል ፍቅረኛ ነው ያገኘችው ማለት ነው። ነጢን ታውቋታላችሁ። ነጢ ነው ስሟ። እንግዲህ የአቤል ፍቅረኛ ነበረች ድሮ እና የብል ሀብል አስሮላት ነበረ ማለት ነው። እሱን አስበጥሶ የወርቅ ሀብል ታሰረላት ማለት ነው። እዚህ ጋር ደግሞ አበባ እየሰጠ ነው ማለት ነው። እኔ ግን አንዳንዴ ኧረ ሄርሜላ እንደው በልክ ሁኚ። እንደዚህ ካራው ላይ ልትወድቂ ነው እንዴ? ምን ቀምቶብሽ አንስቶብሽ የሚሄዳለ እንዴ? ምን ያንቺ ደግሞ የባሰ ከሴቶች እንትን ያለ በቃ ሰው ከያኛው ስጦታ ቅጅ ያምላል፣ ቀለበትሽ ያምላል። ወይ ሌንጨጫ ወይ አብሬሽ ረከስ ካሁንስ እንደው ወልደህ ነው መሬት ላይ የተፈጠፈጥከው ማለት ነው። በነገራችን ላይ ያን የመሰለ ልጅህን ትተህ ከዚህ ጋር ስትልከሰከስ የምትታይ ሰው እኔ አንተን አየሁ ማለት ነው። እና በነገራችን ላይ አቤል ሰው የዘራውን ነው የሚያይደው። አቤል ደግሞ ቆይታዩታላችሁ ምን እንደሚመጣበት ምን እንደሚሆን። ሩታን እንዳስለቀስክ አንተም ታለቅሳለህ ማለት ነው። አንተም እነ ሩታ እንደሆኑ የሄርሜላ ቤተሰቦች እንደሆኑ መተታሞች ነገር ናቸው መሰለኝ። በመተት ነው ወንድን የሚያጠምዱት፣ በሰላም አይደለም። እና እችን የመሰለች ቆንጆ ትተህ ከዚች የመሰለች ድቡልቡል ተገናኘ ማለት ነው። ቂጧም ምንትሏም እንደኔ የማይለይ ማለት ነው። ቂጧም ቦልጯም እንደኔ በቃ እንደኔ የተድበለበረች ነገር ነችና ደግሞ በድምጤ እየሳቅሽብኝ ነው። ዜዶ ቆይ እንገናኛለን። አንቺማ ተይኝ ቆይ። እና ለማንኛውም ሰው የዘራውን ነው መቼም እንክልዳት ተዘርቶ ስንዴ አይታጨድም አይደል እንዴ? የዘሩትን ነው የሚያይዱትና እንክልዳድ እየዘላህ ነው ያለውና እንደው ለአንተም ደናደናውን እንክልዳድ ይስጥህ ነው የምንለው። የሉል አባቱን አቶ የማደቅ አንተ ነህ መንስኤው። አንተ ናችሁ መንስኤው። አንተና አሁን ጠፍቷል ብሉክ ነው ምናምን የሚሉት ሁለታችሁ ናችሁ መንስኤው። ልጅን ካላባት አንተም የዘላውን ማጨድህ አይቀርም፣ ወይም ካላባት ትተህ ልታሳድግ ትችላለህ። ስለዚህ የዘላውን ታይዳለህ ብለን እናስባለን። እና አሁንም እየጀማመረህ ነው ማለት ነው። አሁንም እየጀማመረህ ነው። በህይወትህ የሚያጋጥሙት ነገሮች ደግሞ ልጅቷ አተውህም፣ አሁንም አተውህም። ልጁ እንትን እያላት ነው እንጂ እሱ አተውህም። ስለዚህ የዘላኸውን ታይዳለህ። የሉል ግፍ ከአንተ ጋር ነው የሚመጣው ማለት ነው። ሉልን እንደዚህ ካላባት አስቀልተዋልና አንተም የዘራውን እንደምታይ ተስፋ እናደርጋለን፣ በተስፋ እንጠብቃለን ማለት ነው። የሰው ልጅ የዘራውን ነው የሚያይደው። ጥሩ ነገር ሄርሜላ ራሱ የዘራሻትን ታይዳታለሽ። የሰው ባል ቀምተሽ የሰው ልጅ ካላባት አስቀልተሽ አንቺ ጥሩ ህይወት ይኖረኛል ብለሽ ሁልጊዜ በስጋት ነው የምትኖሪው። ሁልጊዜ በበሽታና በስጋት ነው የምትኖሪው። አሁኑ በስጋት ነው የምኖረው እያልሽ አይደለም? እሷም ስትል የነበረው ትናንት በስጋት እየኖረች ነው እያለች ነበር። እና አዎ በስጋት ነው የምትኖሪው። የሰረቀ ሰው እንዴት ነው እንቅልፍ ይዞት የሚተኘው? ሌባ ከመቼ ወዲህ ነው ተኝቶ የሚያድረው? ስለዚህ አንቺ ሌባ ስለሆንሽ በቃ ሁልጊዜ ሰረቃለሁ እያልሽ በስጋት ነው የምትኖሪው። እና
ያው ሌብነትሽን ደግሞ ስለምታውቂ አንዳንዶቹ አሽቃባጮች ናቸው እንጂ የራሳቸውን ባል እዛ እንትን ላይ ልከው እዛ የማንም ሴት ሲያሳድድ እየዋለ እዚህ ጋር የሰው ሚስት እያፋቱ ሲሳደቡ የሚያመሹ ማለት ነው። ስለዚህ አንቺ አሁን የዘራሻትን ነገር ታያለሽ። ታሁኑ ስጋት እየሞሽ ነው አይደል? ካሁኑ ጥሎኝ ይሄዳል እያልሽ ጥሎሽማ መሄዱ አይቀርም ሌላ ሴት ሲያገኝ ማለት ነው።